ስራም ስፖርትም አንድ ላይ አድርጎ ይሰራ ነበር። ወደ አየር ኃይል ስፖርት መምሪያ እንዲገባ ያደረገው አበበ ነው። በዚህ አኳን ነው ወደ ሩጫ ዓለም የገባው። አቅም አጥቻለሁ ሄድ አለው። ከዛ እነሱን ገንጥሏቸው ነው የገነነበትም ወቅት ነው። በጣም ደስ አለን። እኔ አልቅሻለሁ በመሰረቱ በእውነቱ እንባ ያስመጣል። ዋንጫ ተሸክመ ስትመጣ ትልቅ ነገር በቃ ለባንዲራችን ያለን ፍቅር ይህ ነው አትሉ። ለሀገርና ለሕዝብ ክብር ነበር የሚሮጠው። አትሌት ምሩጽ ይፍጠር በ1936 ዓመተ ምህረት እንደተወለደ ሰነዶች ያትታሉ። የትውልድ ቦታውም ዛላምበሳ እምቦይቶ አዲ ቁልቋል ቀበሌ ነው። አባቱ ይፍጠር ተክለ ሃይማኖት ይባላሉ። እናቱ ደግሞ ለተ ገብርኤል አረጋዊ። ለቤተሰቡ የመጀመሪያ ልጅ ነው። ቤተሰቦቹም በግብርና ስራ ይተዳደሩ ነበር። ምሩጽም በቻለው አቅም ቤተሰቦቹን እየረዳ አደገ። ገና አፍላ ወጣት ሳለ የታላቁ አትሌት ሻምበል አበበ ቢቂላ ገድል ከምሩጽ ጆሮ ደረሰ። የምሩጽ የህይወት አቅጣጫም ለአንድና ለመጨረሻ ጊዜ ተቀየረ። ምሩጽ እንደ ሻምበል አበበ ቢቂላ እንደሚሆን ለራሱ ቃል ገባ። ይህንን ለማሳካት ጓዙን ጠቅልሎ ወደ አስመራ ከተማ ኮበለለ። በኢትዮጵያ ሁለተኛ ከተማ የነበረችው አስመራ ማለት ነው በጊዜው ወደዛ ሄደ እና እዛ ከሄደ በኋላ ያው እንግዲህ ስራም ስፖርትም አንድ ላይ አድርጎ ይሰራ ነበር። የመጀመሪያው ፋና ወጊ አትሌት ባሻዬ ፈለቀ ናቸው። ቀጥሎ አበበ ቢቂላ ነው። ቀጥሎ ማሞ ወልዴ ነው። ውህብ ማስረሻ ነው። መራቢ ገብሩ ነው። ምሩጽ የመጣው ከነዚህ በኋላ ነው። ስለዚህ እሱ እንግዲህ የነዚህ ፈለግና ተኪ ሆኖ የመጣ አትሌት ነው። አትሌቲክስ በብዛት አይታወቅም። የሚታወቀው አስመራ በሳይክል ነው። በሳይክል ነው እንጂ አትሌቲክስ ይሄን ያህል በዛን ጊዜ ይሄን ያህል እውቅና አልነበረውም። ነገር ግን ሳይክል ሽቅድድም ሲደረግ አንድን ካታጎሪ ሲያልቅ ሌላ ካታጎሪ እስከቀጥል ድረስ ለቫራይቲ ሩጫ ይደረጋል እና ምሩጽ ይፍጠር በዚህ አኳን ነው ወደ ሩጫ ዓለም የገባው። ውድድር ጉያ ጀመርኩሎ እኔ ናይ አበበ ቢቂላ ወሬን ሰምዑ ከለሁ ሩጫ የጀመርኩት ስለ አበበ ቢቂላ ከሰማው በኋላ ነው። እንደሱ ለመሆን ከፍተኛ ፍላጎት ነበርኝ። በውስጤም ሁሌም ስለሱ አስብ ነበር። በዚህ ምክንያት ነው ወደ ውድድር የገባሁት። ማንኛውም የኢትዮጵያ ኦሎምፒክ ልዑክ በአስመራ በኩል ነበር የሚከደው። አስመራ ትንሽ ከአውሮፓውያን ጋር ወይዘሩ ወይም አየሩ ስለሚመሳሰል ለዛ ልምምድ ተብሎ አስመራ አንድ ወር ቆይቶ ነው የሚሄዱት እና ከነሱ ጋር ልምምድ ያደርግ ነበር። አይቶ እነሱ ሲለማመዱ አይቶ ተቀላቀላቸው። ዝም ብሎ አብሯቸው ሐላላቸውን ተከትለው ይሮጥ ነበር እና የሱ አርአያዎቹ ሻምበል ማሞ ወልዴና ሻምበል አበበ ቢቂላ ናቸው። ሲሰራ አየው ይሄ ልጅ እኮ ወደፊት ጥሩ ነው ብሎ ወደ አየር ኃይል ስፖርት መምሪያ እንዲገባ ያደረገው አበበ ነው። ሻምበል ጎደና ቆቱ በኋላ ኮሎኔል ደረሰ ማለት ነው። እሱ ሁኔታውን አይቶ ይሄ ሰው ወደፊት ለአየር ኃይል ጥሩ ውጤታማ አትሌት ይሆናል በሚል ከአስመራ ወደዚህ ወደ ደብረ ዘይት ወደሚገኘው ኢትዮጵያ አየር ኃይል ወደዚህ ላከው። ከዛ በኋላ ብሔራዊ ሻምፒዮና የሀገር መከላከያ ስፖርት ውድድር በዓል ሁሉ እያሸነፈ ነው ራሱን ያሳወቀው። ናይ መጀመርታ ተሳተፍ ሁሉ አብ እስራኤል እዩ። ለመጀመሪያ ጊዜ ኢትዮጵያን በመወከል በሩጫ ውድድር የተሳተፍኩት እስራኤል ሀገር ነው። በመጀመሪያ እስራኤል ለሚደረገው ውድድር በነበረው ማጣሪያ አንደኛ ወጣው። ከዚያ በኋላ በእስራኤል በጎላን ተራራ በሚካሄደው የ21 ኪሎ ሜትር የሩጫ ውድድር አንደኛ ሆኜ አጠናቅቄያለሁ። ተወዳድረው ቀደማይ ኮይነ ጥሩ ውጤቶች እያመጣ ሲመጣ ወደ ብሔራዊ ቡድን ተጠቃለለ። ከዛ በኋላ የተለያዩ ውድድሮች ተወዳድሯል። ለምስራቅ አፍሪካ ውድድር ተመርጦ ወደ ኬንያ ነው ሄደው።
ኬንያ ሄደም ነሐስ ሜዳሊያ ነው ያገኘው። የመጀመሪያ ውድድር ነው ኢንተርናሽናል ውድድር ኬንያ ሄደ 3ኛ አገኘ። ከዛ በኋላ እንግዲህ ምሩጽ ይፍጠርን ማን ያቆመው? 36 years later, the Olympics were back. እንደ ፈረንጆቹ አቆጣጠር በ1972 የኦሎምፒክ ውድድር ለ17ኛ ጊዜ ተካሄደ። አስተናጋጇም ሀገር ምዕራብ ጀርመን ነበረች። ውድድሩም የተካሄደው በሙኒክ ከተማ ነበር። በዚህ ውድድር ከ120 ሀገራት በላይ ተሳትፈዋል። በወቅቱ ኢትዮጵያም 31 አትሌቶችን ወደ ሙኒክ ልካ ነበር። አትሌቶቹ በሶስት የስፖርት አይነቶች ማለትም በአትሌቲክስ፣ ሳይክልና ቦክስ ውድድሮች እንዲካፈሉ የተላኩ ናቸው። እሱ አልወዳደርም ብሏል ተብሎ እዚህ መጥቶ እንዲታሰርም ተደርጓል። መሮጫውና ማማማቂያው ጎን ለጎን ነው። ከስቴዲየም ወጣ ብሎ እዛ ያማማቀ ነበርና በወቅቱ አሰልጣኞች ወደ ሜዳ አላስገቡትም። እነሱ ነበር ሰዓቱ ሲደርስ ይዘውት የሚገቡት። ያው እሱ እንደነገረ እና ያልተፈጸመው ውድድሩ አመለጠ። ህጋዊነትን የምትጠራበት ቦታ አለ። እዛ ቦታ የሚያቀርበህ አሰልጣኝ ነው እና በወቅቱ የነበሩ አሰልጣኞች ይዘው የሄዱ አሰልጣኞች እዚህ ሰውነትን ያማመቁ ተጠብቀን እነዚህ ጓደኞችን ቦታ ሲዘን እስክንመጣ ድረስ ሰውነትን ያማመቁ እዚህ አካባቢ ተጠብቀን ከዚህ አካባቢ እንዳትርቅ የትም እንዳትሄድም ተብሎ ትእዛዝ ተሰጥቶት ሄዱ። እነዛ ናይ መጀመርታ ጊዜ 10000 5000 ለመጀመሪያ ጊዜ በ10000 ሜትር እና በ5000 ሜትር ለመወዳደር ነበር የሄድኩት። ከልምድ ማነስ የተነሳ የ10000 ሜትር ውድድሩን 3ኛ ወጣው። የ5000ን ግን ሳልወዳደር ቀረው። አሰልጣኜ እዚህ ሰውነትን ያሟሟቅ ጠብቀኝ ብሎኝ ከነጮች ጋር ጥሎኝ ሄደ። እኔ ደግሞ አብረውኝ የነበሩት ነጮች የትኛው ሀገር ሰዎች እንደሆኑና የሴንቲሜትር ሯጮች እንደሆኑ ምንም የማውቀው ነገር የለም። ዝም ብዬ ለመመደን ቀጠል። አቶ አሰልጣኝም በዛው ቀረ። ይልኒ ነዘም ሁሉም ጻዓዱ ሄደው እስኪመለሱ ድረስ የ5000 መጣሪያ ተጀመረ። እሱ የሚሳተፍበት ማለት ነው። የሱ ምድብ 5000 ተደረገ መጣሪያ ሳይሳተፍ ቀረ። አቤ ሙኒክ ኦሎምፒክ በሙኒክ ኦሎምፒክ በ10000 ሜትር ተወዳድሬ 3ኛ ወጣው። በ5000 ሜትር ደግሞ ሳልወዳደር ቀረው። በዚህም ሳይበቃ ብዙ ችግር ደረሰብኝ። በ5000 ያልተወዳደረው ገንዘብ ተቀብሎ ነው ተባልኩ። በሌላ በኩል ደግሞ የትግራይ ልጆች እንዳትወዳደር ብለውት ነው ተብሎም ተወራ። በዚህም የተነሳ ለ8 ወራት ያህል በእስር አሳለፍኩኝ። 8 ወርሒ ኣብ አየር ኃይል ካምቢ ተአሲረ ነረ። እኛ ተመደብን ለሱ እንድንጠብቀው ከግቢ እንዳይወጣ ሁኔታው እስኪጠራ ድረስ እኔና አንድ ጓደኛዬ አበበ ዘሪሁን ይባላል ሁለታችን ሆነን ትሬኒንግ አድርጎ ወደ መኝታ የትም እንዳይሄድ እስር ማለት ነው። የቆም እስር ማለት ነው። እንደዛ ተደርጎ ነው ሁኔታው እስኪጠራ ድረስ የቆየ። አሰልጣኞች የኬንያ፣ የኡጋንዳ፣ የታንዛኒያ አሰልጣኞች ተጠርቶ የአየር ኃይል ኤሮፕላን ላይ ልኮ አንተ ነው በሱ ነው ያመጣዋቸው። ስለዚህ ሰውዬ ኮሚቴ ተቋቁሟል እና ስለዚህ ሰውዬ ምንድነው የምታውቁ ተብሎ ሲጠየቁ ይሄ ሰውዬ አሰልጣኝ አላስገባም አላስቀረበም በዚህ ምክንያት ነው የቀረ እንጂ ልጁ በጣም ጠንካራ ልጅ ነው ብሎ መልስ ሰጥተው እና ጣራን ብሎ ኮሚቴ ተዋቅሮ በአጠቃላይ አየር ኃይል ወደ 5-6 ሰው በህግ የሰለጠነ ሰው አዋቅረው አጣራ ማለት ነው። ሲያጣራ ያሰልጣኞቹ ጥፋቱ ነው ተገኘ። ነገር ግን በጣም ምሩጽ የሚያሳዝነው በወቅቱ ጥፋተኛ ነው ብሎ ከህዝብ ጋር ጣልተውት በኋላ ግን ጥፋቱ ያሰልጣኞች መሆኑን ሲታወቅ መልሶ የሱን ስም ማስተባበያ አልተደረገለትም። ተሐቀይ ከመውጥኒ አነ በከመይ ገይረ አደሰብ በኋላም ሀቅ ወጣ። አንድ ሰው በማያውቀው ቋንቋ ከሰው ጋር እንኳን መግባባት ሳይችል እንዴት አድርጎ ነው ይህን መሰሉን ነገር ሊሰራ የሚችለው? ችሎታም ያስፈልጋል እኮ። እኛ ግን ለባንዲራችን ብቻ ነው የምንሮጠው። ሌላ የምናውቀው ነገር አልነበረንም። የሆነ ሆኖ 8 ወር ከታሰርኩ በኋላ እውነቱ ተረጋገጠ። እኔም በትልልቅ ውድድሮች ላይ ተካፍዬ ሀገሬን ለማስጠራትና ለማስተዋወቅ በቃው። ዲን ተጸውዕን በዓለም ፍለጠን ከኢለ ሊቀበሉት ፈቃደኛ አልነበሩም። በዚህም ሳቢያ ውድድሩን ለመካፈል ወደ ካናዳ ካቀኑት 28 የአፍሪካ ሀገራት 26ቱ ከውድድሩ ራሳቸውን አገለሉ። የሞንትሪያል ኦሎምፒክ ነበረ
በጣም ጥሩ ዝግጅት ያደረገበት እና ያሸንፋል ተብሎ ቅድሚያ ግምት የተሰጠው እሱ ነው በርቀቱ በ5000 በ10000 ማለት ነውና በነበረው የዚህ የሪዮት ዓለምንተን በሳውዝ አፍሪካ ጉዳይ አልተሳተፈችም ኢትዮጵያ ከገቡ በኋላ ካምፕ ከገቡ በኋላ ነው ተመልሰው የወጡት እና ያ ደግሞ ሁለተኛው ሌላ የኦሎምፒክ አጋጣሚ ማለት ነው በጣም ጥሩ እንትን ላይ ያለ ዓለም ሁሉ አስቀድሞ እሱ እንደሚያሸንፍ የተናገረበት ወቅት ላይ ሳይሳተፉ መጥተዋልና በጣም ያዘነበት ጊዜ ነበር በዚህ ኬዝ ኢትዮጵያ ከሞንትሪያል ኦሎምፒክ ቀጥታ ተመለሰች ማለት ነው ሳትካፈል ሁለት ወርቅ አመለጠው ማለት ነው ይፍጠር ተመልከተ የሰውዬ በሙኒክ ኦሎምፒክ አንዴ ባሰልጣኝ ስህተት አንዴ በተደረበ ሰው ግጭት የሙኒክ ኦሎምፒክን ሜዳሊያ አመለጠው የሞንትሪያልም አሁን ባልኩ በፖለቲካ ምክንያት አመለጠው ከዛ በኋላ የሰውዬ አሁንም ተስፋ አልቆረጠም ትሬኒንግ አሁንም ሁለተኛውን የመላ አፍሪካ ጨዋታዎች ለማሊ ለመስጠት ታቅዶ ነበር ይሁን እንጂ ባማኮ በወጣቱ ሌተናንት ሙሳ ቱራውሬ በተነሳ መፈንቅለ መንግስት በድንገት ተናጠች የሞቢዶ ኬታ አገዛዝም ተንኮታኮተ በዚህም ምክንያት ውድድሩ ወደ ሌጎስ እንዲዘዋወር ተወሰነ ጨዋታውንም ከሁለት ዓመት በኋላ ለማካሄድ ስምምነት ላይ ተደረሰ ይሁን እንጂ በናይጄሪያም ቢሆን የታሰበውን ሰላም ማግኘት አልተቻለም በቢያፍራ ግዛት የሚኖሩ ተገንጣይ ቡድኖች በናይጄሪያ ማዕከላዊ መንግስት አንገዛም ሲሉ አመጽ አስነሱ በዚህም የእርስ በርስ ጦርነት ምክንያት ጨዋታው ለሁለት ዓመታት ያህል ተራዘመ በመጨረሻም እንደ ፈረንጆቹ አቆጣጠር በ1973 በሌጎስ ከተማ ተከናወነ በዚህ ውድድር ሻምበል ምሩጽ ይፍጠር በ10000 ሜትር የወርቅ ሜዳሊያ እንዲሁም በ5000 ሜትር የብር ሜዳሊያ አግኝቶ ነበር ውድድሩ ከመድረስ በፊት ምግብ ቤት ገብቶ ምግብ ሲመገብ ከባህላችን ውጭ የሆነ ነገር ያገኛል ከኢትዮጵያውያን አመጋገብ ባህል ውጭ የሆነ ነገር ያገኝና ናይጄሪያ ሌጎስ ውስጥ ከዛ በኋላ ምግብ አልበላ ማለት በቃ አልዋጥለት አለው ከዛ በኋላ የሚመጣውን ምግብ በሙሉ ያንን ነገር ከባህላችን ውጭ የሆነውን ነገር ያ የታየው አልበላ ማለት በቃ ችናከለ በቃ ሰውነቱ ያለውን ኤነርጂ በሙሉ አለቀ በቃ ኢትዮጵያ አየር መንገድ ተጠይቆ ሩት ስለነበረው ኢትዮጵያ አየር መንገድ ከኢትዮጵያ ለሱ የሚመቸውን ባህላችን የሆነው ምግብ ይዞ እንዲመጣ ሁሉ ተደረገ በአጋጣሚ ግን በሰዓት አልደረሰም ያ ምግብ እንደዛ ተርቦ ሳይበላ ሳይጠጣ 10000 ተወዳደረ አንደኛ ሆኖ ወርቅ ሜዳሊያ ያገኘ 5000 ግን ኤነርጂው አለቀ እንዴት ያርግ በምን ይግፋው በሌጎስ ውድድር ላይ በአፍሪካ ኦል አፍሪካ ትሪክ ሻምፒዮና ላይ ተወዳድሮ አሸንፎ በሁለቱም ውድድር 5000 10000 ስላሸነፈ ለአፍሪካ ምርጥ ተመረጠ እኔ በ3000 ወከልኩ ምርጥ ደግሞ በ10000 እና 5000 ወከለ እዛ ሻምፒዮና ተደረገ ስናሸንፍ በቀጥታ ወደ ውድድሩ ቦታ ላይ እና ውድድሩ እንግዲህ ካላሸነፍክ መሰለፋት ሁለተኛው ሰው ተጠባባቂ ነው የሚሆነው አትሌቶች በየርቀቱ ሀገራቸውን ሳይሆን አህጉራቸውን የሚወክሉበት የዓለም አትሌቲክስ ዋንጫ በያኔዋ ምዕራብ ጀርመን ዱዘልዶርፍ ከተማ ተሰናዳ ምሩጽ አፍሪካን በመወከል በ5000 እና 10000 ሜትር የሩጫ ውድድሮች ተሰለፈ ምሩጽ ይፍጠር 10000 እንዳሸነፋቸው 5000 በምንም ተአምር ማግኘት የለበትም መንገድ እንዝጋበት ብለው ተመሳጥረውበት እንዳያገኝ አውሮፓውያን በሙሉ እና እንዲያውም ጀርመኖች በስፖርት ፕሮግራማቸው የስፖርት ዜና ሲወራ ያ እሱን እንዴት ያሸነፈበትን ወይም የወጣበትን አወጣጥ ለአዲስ ትውልድ አርአያ እንዲሆን እንትን ነበር ቲቪ እንትን መክፈቻቸው ነበር ጀርመኖች እና እንደዛ መንገድ ዘግተውበት ከዛ እነሱን ገንጥሏቸው ነው የወጣው ገነጣጥሏቸው ግራና ቀኝ ገነጣጥሏቸው ወጥቶ ነው እንደገና 5000 መልሶ በድጋሚ ያሸነፋቸው ምሩጽ ይፍጠር በ1976 ሴኔጋል ዳካር ላይ በተካሄደው የመላ አፍሪካ ጨዋታዎችም በሁለቱም ርቀቶች ማለትም 5 እና 10000 ሜትሮች የወርቅ ሜዳሊያ ባለቤት ሆነ አንድ ሀገር መጠራ ይደረጋል አንደኛ ያወጣቱ ብቻ አፍሪካ እንዲወክል ይደረጋል በዚህ ምክንያት ያ ምሩጽ ይፍጠር በ10000 በ5000 አንደኛ ነው አፍሪካን እንዲወክል ተደረገ ካሸነፈ በኋላ ለአፍሪካ ተመርጦ ሞንትሪያል ሄዷል ለሁለተኛ ጊዜ አፍሪካን በመወከል በተሰለፈበት የሞንትሪያል የዓለም ዋንጫ ሁለት የወርቅ ሜዳሊያዎችን ለአህጉሩ ማስገኘት ችሏል በዚህ ውድድር ላይ
ፉክክሩ የምሩጽና የአሜሪካዊው ሰርጌይ ስቴቨን ቨርጅን ይመስል ነበር። አሜሪካዊው የወቅቱ ዝነኛ አትሌት ቨርጅን እንዲህ ሲል ከውድድሩ በፊት ቃሉን ለጋዜጠኞች ሰጥቶ ነበር። በመጨረሻው ዙር ከማንም በላይ እሱ ነው የሚያስፈራኝ። ሌሎች ጠንካራ አትሌቶችም አሉ፣ እነሱ ግን ከኔ ፍጥነት ልክ አይበልጡም። ምሩጽ ይፍጠር የመጨረሻውን ዙር በ33 እና በ34 ሴኮንዶች ነው የሚሮጠው። ይህንን ደግሞ ቀደም ብሎም አድርጎታል። አሁንም ለመድገም አይሳነውም። እንደማስበው ጠንካራና ፈጣን መሆን ይኖርብኛል፣ ምክንያቱም እሱ ከኔ በላይ ፈጣን ነውና። ይህን ውድድር ለማሸነፍ ያለኝ ብቸኛ ተስፋም በዚህ መልኩ መፎካከር ብቻ ነው። ምሩጽ ካለ አንድ አትሌት ለሁለተኛነት ካልሆነ አንደኛ ወጣለሁ ብሎ አይገመትም። አስቀድሞ አሸናፊነትን ያሳመነ ወይም ያረጋገጠ አትሌት ነበር በወቅቱ ለኔ። በ1980 በምስራቅ አውሮፓ እንዲሁም በኮሚኒስት ሀገር የኦሎምፒክ ውድድር ለመጀመሪያ ጊዜ ተካሄደ። አዘጋጁ ሀገር ደግሞ የያኔዋ ሶቪየት ህብረት የዛሬዋ ሩሲያ ነበረች። በውድድሩ 80 ሀገራት ብቻ ናቸው የተሳተፉት። 66 ሀገራት በአሜሪካ ፊት አውራሪነት ራሳቸውን ከውድድሩ ማግለላቸውን በይፋ አስታወቁ። ምክንያታቸው ደግሞ የወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተር ሶቪየት ህብረት አፍጋኒስታንን ወራለች ብለው በመክሰሳቸው ነበር። ሂደት እንደ ዛሬው አይደለም። ዛሬ ብዙ ነገሮች ተሻሽለዋል። ለምሳሌ በ5000 ሜትር ዛሬ አንድ ጊዜ ነው ማጣሪያ የሚደረገው። በዛ በነሱ ዘመን 2 ጊዜ ነበር የሚደረገው ማጣሪያ ብቻ 2 ጊዜ። በ10000 ደግሞ ዛሬ ሚኒማ ታይቶ ቀጥታ ነው የምትሳተፈው። ማጣሪያ የሚባል የለም። በዛ ጊዜ ግን ማጣሪያ ነበር። ተወዳዳሪዎቹ ብዙ ስለነበሩ የተወሰኑትን ፋይናል ላይ ለማምጣት ማጣሪያ ነበር። እንግዲህ እግዚአብሔር ያሳይህ ምሩጽ በአንድ ሳምንት ውስጥ ዲክ በ10000 በ5000 ውጤታማ የነበረ ላስቬሬን የተባለው ፊንላንዳዊ ክብሩን ላለማስነጠቅ እሱም በጣም ከፍተኛ ትሬኒንግ አድርጎ ነው የመጣው። ከፍተኛ ልምድ ከሀገሩ ውጪ ለምሳሌኛ ጋር ከፍታ ይሄ ሰውዬ የሞንትሪያል ኦሊምፒክን ለመድገም ከፍታ ወደ ሆነ ቦታ ከሀገሩ ከቤተሰቦቹ ተለይቶ ነበር ለ4 ዓመት ሙሉ ስለማመድ የቆየው። መለወጥ አልቻለም። ምሩጽ ከማለቱ እና ያው ማመር ከድር 3ኛ ወጣ። መጨረሻ ነው እዚህ ጋር ነው የተቀደመው። ማመር ከድር 100 ሜትር መሃል ላይ ነው የተቀደመው። ማኒንካ የሚባል የፊንላንድ ተወዳዳሪ ነበር፣ እሱ ቀደመው። እኔ ጨርሻለሁ፣ ጉልበቴን ዙሬንም ጨርሻለሁ፣ አቅም አጥቻለሁ፣ ሂድ አለው። ከዛ በኋላ ፈትለክ አለ። ማን ነው ወርቁን ማን ወሰደ? ኢትዮጵያ ወሰደች። ማመር ስንተኛ ሆነ? 3ኛ። እንትና ስንተኛ ሆነ? ቶሎሳ ቆቶ 4ኛ። በዛን ጊዜ ከነሱ ጋር ከነበሩት ማራቶን ደረጀ ነዲ 4ኛ ሆኖ ኢትዮጵያን አስጠርተው መጥተዋል። መሐመድ ከድር እሱን ከሚያሯሩጡት አንዱ እሱ ነበር እና በጣም በእውነት እሱም ክብር የሚገባው ሯጭ ነበር። ምሩጽ ከፍተኛ ውጤት ነው እንግዲህ ያመጣው በዚህ በኦሊምፒክ ሩጫ በሞስኮ ፍጹም ያልተጠበቀ ከዚህ በፊት አግኝተ ነው ማናቀው ውጤት ማለት ኢትዮጵያ 2 ወርቅ የ5000 ሩጫ እና የ10000 ሩጫ በጣም ደስ አለን። በ5000 በ10000 ያ ለ8 ዓመት ሲጠብቀው የነበረውን ወርቅ ማጥለቅ ችሏል ማለት ነው እና የሞስኮ ስሜት ሲናገር በቃ ያ ሁሉ ብሶቱ ቁጭቱ ያለፈበት ነገር እንዳለ ያወጣበት ኦሎምፒክ ውድድር ነበር። የሞስኮ ኦሎምፒክ ምን ጊዜም ቢሆን ልዩና የማልረሳው ታሪክ ነው። በ10000 በ5000 አሸንፌበታለሁ። ይሄ ደግሞ ከኔም ከሀገሬም አልፎ በሌሎችም ሀገራት ጭምር ሁሉ ጊዜ የሚታወስ ነው። በዚህም በጣም ደስተኛ ነኝ። ተሸንፈለሁ ምን ጊዜ ንባዕለይ ኮይኑ ንኻልእ ሀገራት
ዘይርስዕ ታሪክ ስለ ዝኾነ ብጣዕሚ ዝሕጎሰሉ በቴሌቪዥን በምስል እናየዋለን እና ላቡ ያን ያህል ፈተና የነበረበት ሩጫ ነው። በቀላሉ የሚገመት ሩጫ አይደለም። የኢትዮጵያ ሰንደቅ ዓላማ ኢትዮጵያኖች የትም ቦታ ሲያዩት በጣም ስሜታቸውን የሚነካ ባንዲራ ነው። ለባንዲራችን ያለን ፍቅር ይህ ነው አትለው እና በኦሎምፒክ አደባባይ ላይ ኢትዮጵያ ብሎ ብሔራዊ መዝሙሩ ተዘምሮ ሰንደቅ ዓላማው ሲሰቀል እና እዛ ሲውለበለብ በእውነቱ እንባ ያስመጣል። እኔ አልቅሻለሁ። በመሰረቱ በተለይ የደስታ ነው የሚያስለቅሰኝ። ያው እርግጥ መሐመድ እዚህ ጋር ሲቀደም በጣም ተናደድኩ። አንድ ሁለት ይወጣሉ ብዬ ገምቼ ነበር። በእውነት በጣም ነው ያለቀስኩት እና ለምን ፍቅር ነበር፣ አብረን ነው የምንሰራው። በጣም በቃ ምሌ በጣም እንትን ያደርጋል። ሌላ ነገር ነው እና ጥሩ ነበር። የኛ ደስታ የበለጠ እጥፍ ነው። ግን ህዝቡ በቃ መግለጽ አስቸጋሪ ነው የደስታው። በተሻው ጊዜ በወቅቱ በሁለቱም ርቀቶች በመሳተፌና በማሸነፌ እንደገና እንደተወለድኩ ነበር የተሰማኝ። እንደገና ከም ተወለድኩ እዝቆጥረው የኢትዮጵያ ህዝብ ስራውን ትቶ ነው ከቦሌ ጀምሮ በየአደባባይ ነው ያን የሚዘረው። ቦሌ ያለውን አቀባበል ከቦሌ ጀምረ አዲስ አበባ ውስጥ ያሉ ታዋቂ አደባባዮችን ዞረ ምን ብለህ ነው? ከቦሌ ተነስተን ከተማውን ዞረን ወደ እዚህ ድረስ እንመጣ እጃችን በቃ ለህዝብ ማት ፍቅሩ ልዩ ነው። ትልቅ ነውና ዝሎት አይዘሩም እንጂ አይቁትም እንጂ በጣም ያከብሩታል፣ በጣም ይወዱታል። ሰው ይወደዋል፣ እሱም ሰው ያከብራል፣ ሰው ይወዳል። ከአየር ማረፊያ ጀምሮ ነው እንግዲህ ህዝቡ ወጥቶ እስከ ስቴዲየም ድረስ የሚቀበላቸው። መንገዱ ተዘግቶ ህዝብ ደስታውን የሚገልጽበት ማለት ነው እና ያ ነገር ትዝ ይለኛል። ኢትዮጵያ ውስጥ አሁን ትሬንዱ አሁንም አልተለወጠም። አትሌቶች አሸንፈው ሲገቡ ትልቅ አቀባበል ይደረጋል። እንደውም የዛሬው ያሁኑ በጣም ከፍ ያለ ነው። በመጠኑ ያኔም ቢሆን ከለርፉል ነው። ትልቅ አቀባበል ነበረ በዘመናችን። ከተሰለፈባቸው 310 ውድድሮች 271ን በቀዳሚነት ያጠናቀቀው ምሩጽ ይፍጠር በላቡ ካገኛቸው ሜዳሊያዎች ውጪ በዘመኑ ከነበሩ የሀገሪቱ መሪዎች ከቀዳማዊ ኃይለ ሥላሴ ጀምሮ የተለያዩ ሽልማቶች ተበርክተውለታል። ሞስኮ ኦሎምፒክ አሸንፈው ሲመለስ ማለት ነው ተመለከ ከዛ በፊት ነው መቶ አለቃ የሆነው እና ከዚህ በኋላ ከሞስኮ በኋላ ደግሞ ሻምበል ሆነ። የሻምበሉን ማዕረግ እንግዲህ የሰጠነው እኔ ቢሮ ነው። ያው ስሜቱን ምን እንደሚመስል ለማሳየት ነው እንግዲህ ነው። ደስታችንን በምንም አይነት የማቴሪያል እንትን ለመክፈል እንትን ለማሳየት አንችልም። በምንም አይነት እንደው የፈለገውን ብንሰጠው ያን ህዝቡ የዛን ጊዜ ሲሰማው የነበረውን ስሜት እና እኛም ራሳችን ሲሰማን የነበረን ስሜት በማቴሪያል በልዩ ነገር እና በገንዘብ ልንገልጸው አንችልም። እኛ ልናደርግ የሞከርነው ስሜታችንን ብቻ የሚወክልልን ጥቂት ነገር በቃ ለማድረግ የሞከርነው። እንደው ብንሰጠው እኮ ጥሩ ነው የሚል ሀሳብ ከአንዳችን ብቻ ቀረበ እና ምን እዛ ሀገር እኮ የሚሸጥ መኪና የለም
ከየት አምጥተን እንሰጣለን የሚል ደግሞ ሌላ ጥያቄ መጣ። የለም ጎረቤት ሀገር ወይ ኬንያ ወይንም ጅቡቲ መኪና ስለሚሸጥ ከዛ ለምን ገዝተን አናመጣምና ለምን አንሰጠው የሚል ሀሳብ ቀረበ። አይ በጣም ጥሩ ነው በቃ ተስማምተናል ተባለ። ተስማማን እና ጅቡቲ ይገዛ ተባለና ለአንድ ለኛ ጓድ ይሻለ እንትን ኮሪነር ፍስሐ ለሱ ኃላፊነት ተሰጠ። ያው ፍስሐ ደስታ እሱ ኃላፊነት ተሰጠ እና ግንኙነት አደረገ። ከጅቡቲ አስገዝቶ አመጣ አንድ መኪና። ያቺ መኪና አዲስ ናት እና ፔዦ መኪና ናት። እንዴት እንደተገጣጠመ እንጂ ያን ጊዜ ታርጋ የምንቀይርበት ጊዜ ነበር። ታርጋ የምንቀይርበት ጊዜ ነበር። ይሄ ታርጋ ምንድነው? አሁን ይሄ የምንጠቀምበት አንድ የታክሲ፣ ሁለት የመንግስት የግል፣ ሶስት የመንግስት ነው መስለኛል፣ አራት ደግሞ የንግድ ምናምን የሚል እንደዚህ አራት ቦታ ከፍለን ያን ጊዜ እየተሰራ ነበር እና የቺ መኪና ስትመጣ በቃ አሁን ይሄ ታርጋ ሲቀየር ለምሮስ የሚመጣው አንድ ቁጥር ይሆንለት ተባለ። አንድ ቁጥር ተደረገ። ያቺ መታወቂያ ሆነች በቃ ለምሮስ በቃ 304 ፔጆ ነው ምናምን ቤተ መንግስት አብረን ተሰልፈን ቁልፍ ሲረከብ አይተናል። እና ግን ዋጋቸውን ያገኙ አይደሉም እነሱ። በሱ ዘመን የነበሩ ሯጮች ዋጋቸውን በትክክል ያገኙ አልነበሩ። እኔን ክብር እየሰጠ ነው ምን ላይ ነው የሚኖረው? ስለዚህ ለምን አንድ ቤት አንሰጠው ተባለ። ለአንዱ ተስማማን። ለአንዱ ጓዳችን እንግዲህ ከሚመለከተው መስሪያ ቤት ጋር ተነጋግራችሁ ቤቱን ፈልጋችሁ ስጡት ተባለና ታዘዘ። ሊቀመንበሩ አዘዙ። እዚህ ቦሌ መንገድ ዳር ኦሎምፒያ አካባቢ አንድ ጥሩ ቪላ በዘመኑ በአሁኑ ደረጃ አይደለም በዘመኑ ደህና ቤት ተፈለገና ተሰጠው። የነበረው አክብሮት፣ ፍቅር እጅግ በጣም ደስ የሚል ነበር እና በቃ የገነነበትም ወቅት ነው። በዓለም ኮከብ አትሌት ተብሎ የወርቅ ጫማ የተሸለመበት፣ እዚህ ሀገር ውስጥም ደግሞ የጥቁር አባይ ኒሻን አንደኛ ደረጃ የተሸለመበት መኪና ቤት የተሸለመበት እና በጣም የገነነበት የሱ ጊዜ ነበር። ሽልማት ዘይ ናይ መጀመሪያ ኬንያ ሄደ ተሸለምኩ ላ زيادة وجهة دانيشتي ኢትዮጵያ ወኪል ማለት ነው። አዋ من سازوفريت يزقلو شلمات ترهيب زلو زي ناي موسكو اولمبيكيو زي عام موسكو اولمبيك 10 شهر 5 شهر زشتنا كل يوم የአትሌት ሻምበል ምሩጽ ይፍጠር ማህበራዊ ህይወት እንዲሁም ለሀገሩና ለስራ የነበረውን ፍቅር አስመልክቶ የሚኖረን ክፍሎች ዝግጅታችን ሳምንት ይቀጥላል።